በዛሬው ቪዲዮ ሶስት ወሳኝ መረጃዎችን እየይዤላችሁ መጥቻለሁ። በዋናነት የምንመለከተው እንግዲህ ዶናልድ ትራምፕ ከፍተኛ የሆነ ተቃውሞ አሁንም እየገጠማቸው ይገኛል። ስለሱ የምንመለከተው ጉዳይ ይኖራል። አንድ በአሜሪካን ሀገር የሚገኝ አርቲስት ከዚህ ዓለም በሞት ተለይቷል። ማነው እንዴት ህይወቱ ሊያልፍ ቻለ የሚለው ነገር የምንመለከተው ይሆናል። በሶስተኛ ደረጃ ይዤላችሁ የመጣሁት መረጃ ቻይና እጅግ አምራለች። ቻይና እንግዲህ ከአሜሪካ ጋር ያላትን እሰጥ አገባ የበለጠ ሊያከር የሚችል ጠንከር ያለ መግለጫ አወጣለች። ይህንን በተመለከተ መረጃዎችን ይዤላችሁ መጥቻለሁ። አብራችሁን ቆዩ። ሰላም ውድ የሳም ዩቲዩብ ቻናል ተከታታዮች እንደምን አላችሁ? ከትላንትና በፊት በሰራውላችሁ ቪዲዮ ለመላው የኦርቶዶክስ እምነት ተከታዮች እንኳን አደረሳችሁ የሚል የመልካም ምኞት መግለጫ አስተላልፌ ነበረ። ይህ ስህተት እንደሆነ እንዲታረምልኝና ለመላው የክርስትና እምነት ተከታዮች በሚለው እንዲስተካከልልኝ በዚህ አጋጣሚ ለማሳወቅ እፈልጋለሁ። እጅግ ከፍተኛ ይቅርታዬን አቅርቤያለሁ። አመሰግናለሁ። ቀጥታ ወደ መረጃዎቹ የምንሄድ ይሆናል። ከዛ በፊት ግን ቻናሉን የምትከታተሉ በሙሉ ላይክ ያደረጋችሁ ሌሎችም ጋር መረጃውን እንዲደርስ አድርጉ። አዲስ ከሆናችሁ ደግሞ ሰብስክራይብ ያደረጋችሁ የቻናሉ ቤተሰብ ይሁኑላለሁ። አብራችሁን ቆዩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በአሁኑ ሰዓት 50-51 በሚል መርህ ከፍተኛ የሆነ ተቃውሞ እየተደረገበት ይገኛል። ከፍተኛ የሆነ የህዝብ ማዕበል አሜሪካን ጨምሮ በሌሎች አገራትም ህዝብ በነቂስ ወጥቶ ዶናልድ ትራምፕን እንዲሁም ደግሞ ኤለን መስክን ከድርጊታቸው እንዲታቀቡ ከፍተኛ የሆነ መልእክት እያስተላለፉ ይገኛሉ። ተመልክተነው እንመለስ። እንደተመለከታችሁት እንግዲህ እጅግ በጣም በርካታ በሚባሉ የአሜሪካን ስቴቶች ላይ ከፍተኛ የሆነ ተቃውሞ ህዝቡ አሁንም መውጣቱን አላቆመም ማለት ነው። እንደምታወቀው ከዚህ ቀደም 50-51 የሚል መርህ ይዘው እንግዲህ ይህን ተቃውሞ እያቀጣጠሉት ይገኛሉ። ይህ ፕሮቴስት ደግሞ ከአሜሪካንም ባለፈ በሌሎች ሀገራትም እየተደረገ ይገኛል። እንደምታውቁት 50-51 ማለት በ50 ፕሮቴስት በ50ዎቹም ስቴቶች በአንድ ቀን የሚል መርህ ነው። ይህ የታሰበው ተቃውሞ እንግዲህ በመላ አገሪቱ በ50ም ስቴቶች ፕሮቴስቱ እንዲደረግ ከፍተኛ ጥሪ እየተደረገ ይገኛል። እንግዲህ ዶናልድ ትራምፕ እንደምታውቁት እያደረጉ ያሉትን ነገር አሁንም አላቆሙም። ተቃውሞ እየጠነከረ ቢመጣም ዶናልድ ትራምፕ ግን ዝምታቸውን እየመረጡ ይገኛሉ። አፈናም እያደረጉ እንዳለ አንዳንድ መረጃዎች እየወጡ ይገኛሉ። የዶናልድ ትራምፕ መጨረሻ ምን ይሆናል የሚለውን ነገር እንግዲህ ሁላችንም አብረን የምንመለከተው ይሆናል። በሌላ መረጃ በአሜሪካን ሀገር የሚገኝ አንድ አርቲስት ህይወቱ ማለፉ እየተሰማ ይገኛል። እስኪ ይህንን ቪዲዮ ተመልክተን እንመለስ። ዛሬ ልጄ ገብርኤል ሶሎሞን ተካልኝ መሐሪ ወክ እናድርግ ዳዲ ብሎኝ አሁን ወክ እያደረግን ያለነው እዚህ አትላንታ ውስጥ በሚገኝ አንድ ትልቅ ፓርክ ውስጥ በጣም ደስ ብሎኝ ነው ከልጄ ጋር ወክ እያደረግኩ ያለሁት። ይህ የተመለከታችሁት አርቲስት ሰለሞን ተካልኝ ይባላል። እንግዲህ የፋሲካን በዓል ካከበረ በኋላ ህይወቱ እንዳለፈ እየተነገረ ይገኛል። አርቲስት ሰለሞን ተካልኝ ከሳምንት በፊት አንድ ቪዲዮ ለቆ ነበረ። እጅግ በጣም በርካቶችን ያነጋገረ ቪዲዮ ምን ያህል እስኪ ተመልክተነው እንመለስ። አንዳንዴ ከፖለቲካውም ከማህበራዊ ህይወቱም ከጭቅጭቁም ከንዝንዙም ከሰላማዊ ህይወቱም ወጣ ብሎ ለተወሰኑ ቀናቶች ራስን ማዝናናት መንፈስን ያድሳል ብያምናለሁ። አሁን የሚገኘው ከምኖርበት ከአትላንታ ከተማ 10 ሰዓት የመኪና ርቀት ላይ የሚገኘው ፍሎሪዳ ቢች ነው። ውጡ፣ ተዝናኑ። ይቻለም እንደሆነ በማናውቀው ሰዓት ቅጽበት ምን እንደሚፈጠር አናቅምና ነገን ትተን ዛሬ እንዝናና፣ ህይወታችንን እናድስ። እንደሰማችሁት እንግዲህ ሰለሞን ተካልኝ ከሳምንት በፊት ይህንን ቪዲዮ ለቆ ነበረ። እንግዲህ ሊገጥማችሁ የሚችለው ነገር አይታወቅም። በህይወታችሁ ብዙ ነገር ይገጥማችኋል። ስለዚህ ለመዝናናትን ጊዜ ስጡ እያለ ሲናገር ነበረ። ሰለሞን ተካልኝ እንግዲህ ይህ ነገር እንደሚፈጠር የታየው ይመስላል። ለሰለሞን ቤተሰቦች መጽናናትን እንመኛለን።
በመጨረሻም እንግዲህ በአሁኑ ሰዓት በርካቶችን እያነጋገረ የሚገኝ የቻይናና የአሜሪካ ፍጥጫ አለ። ይህ ጉዳይ የመጣው ሁላችሁም እንደምታውቁት ታሪፍን በተመለከተ ዶናልድ ትራምፕ ሁሉም አገራት ላይ የታሪፍ ጭማሪ አድርገው ነበር። እሱን ተከትሎ እንግዲህ ቻይና ላይ የተጫነው ታሪፍ እጅግ ከፍተኛ እንደነበረ የምናስታውሰው ነው። ቻይናም በምላሹ ከፍተኛ የሆነ ታሪፍ አሜሪካ ላይ በመጣል ይህን ፍጥጫ ጀምረውት ነበር። ሆኖም ጉዳዩ እጅግ በጣም ጠንክሮ አሁን ያለበት ደረጃ ላይ ደርሷል። በአሁኑ ሰዓት ቻይና ስለ አሜሪካ ያላትን አቋም በዚህ ቪዲዮ አሳውቃለች። በጥቂቱ ተመልክተን እንመለስ። China will fight to the end, as the government has declared. If things are not handled well, this means complete stop of China-US trade, both ways. No goods exported from the United States to China, and complete stop of everything made in China to the United States. አሜሪካ ግሬት መሆን እንደምትፈልግ ዶናልድ ትራምፕ ደጋግመው እየተናገሩ ይገኛሉ። እንግዲህ ቻይና ደግሞ አሜሪካ ግሬት መሆን ካለባት ከሌሎች ሀገራት ጋር ያላትን ዲፕሎማሲ ማስተካከል እንደሚኖርባትና አሁን እያደረገች ባለበት መንገድ ሊሆን እንደማይችል ተናግረዋል። እንግዲህ ከንግግራቸው እንደሰማችሁት አሜሪካ ሌሎች ሀገራትን በመጫን ምንም ማድረግ አትችልም። እያደረገች ያለችው እኔ ልምታችሁ እናንተ ግን በምላሹ ምንም ነገር አታድርጉ አይነት ስሜት ያለው ነው። እንግዲህ ከንግግራቸው እንደሰማነው አሜሪካ በምትመጣበት መንገድ ሁሉ እኛም እንሄዳለን። በጦርነት መንገድ የምትመጣ ከሆነ እኛም በጦርነት እንመጣለን። እንዲሁም የኒውክሌር ዌፐንን ሜንሽን በማድረግ ማለት ነው። ከዛ ውጭ ግን በሰላማዊ መንገድ የምትመጣም ከሆነ እኛ ሰላም ወዳዶች ነን፣ ከአሜሪካ ጋር ፓርትነር መሆን ነው የምንፈልገው፣ ለአሜሪካ የምንገዛበት ምንም ምክንያት አይኖርም እያሉ ይገኛሉ። እንግዲህ ታሪፉን በተመለከተ እንግዲህ በትክክል ሃንድል የማይደረግ ከሆነ ይህ የታሪፍ ጉዳይ በትክክል ሃንድል የማይደረግ ከሆነና አሜሪካ አደብ የማትገዛ ከሆነ ኮምፕሊትሊ ምንም አይነት ግብይት በአሜሪካና በቻይና መካከል ላይደረግ የሚችልበት ደረጃ ልንደርስ እንችላለን። ያ ደግሞ አደጋ ነው እያሉ ይናገራሉ። In essence, what China now declares is that it is prepared to fight to the end. Trade war, tariff war, technology war, or real war. For China, you cannot hold a gun to China's head and issue ultimatum and demand all the impossibilities, for example, and ask China to swallow that. I will slap you in the face. Don't slap me back. Otherwise, I will punish you more. That's the law of the jungle. እንግዲህ ቻይና አቋሟን ፍንትው አድርጋ እየተናገረች ትገኛለች። እንግዲህ እስከ ሞት ድረስ ፋይት እንደሚያደርጉም በምላሻቸው አስቀምጠዋል ማለት ነው። እስከ መጨረሻው እንደሚሄዱና አሜሪካ መንበርከክ እንደማይፈልጉ መንበርከክ እንደማይችሉም ከንግግራቸው ሰምተናል። ይህ ጉዳይ እንግዲህ ወዴት ያመራል? መጨረሻውስ ምን ይሆናል? በቀጣይ ዶናልድ ትራምፕ ጉዳዩን በተመለከተ ምን አይነት ምላሽ ይሰጣሉ የሚለውን አብረን የምንመለከት ይሆናል። ዶናልድ ትራምፕ ግን እንደምትመለከቱት እጅግ ከፍተኛ የሆነ ጫና ውስጥ ያሉ ይመስላሉ። አይኖ መድረክ ላይ ሲወጡ አመላካች ምንም አይነት ነገር እያየን አይደለም። ነገር ግን ከውስጥም ከውጭም እንግዲህ ፕሬሸሩ በጣም እንደበዛ አመላካች ጉዳዮች እየተመለከትን እንገኛለን። መጨረሻው ምን ይሆናል? አብረን የምናየው ይሆናል። አብራችሁ ስለነበራችሁ እጅግ አድርጌ አመሰግናለሁ። ይህ ሳሚ ቲዩብ ነው። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን ደግሞ አትርሱ። ጤና ይስጥልን።